Let us start a new chapter. This unit discussed about or talks about peoples and states in the Ethiopian and the Horn to the end of 13th century. አዲስ ቻፕተር ወይንም ዩኒት እንጀምራለን ማለት ነው። ስለዚህ በዚህ ዩኒት በአጠቃላይ ምንማረው በኢትዮጵያና በአፍሪካ ቀንድ ስለሚገኙ ህዝቦችና ግዛቶች እስከ 13ኛው መቶ ክፍለ ዘመን መጨረሻ ድረስ የነበረው ታሪክ ምን ይመስላል የሚለውን የምንማርበት ቻፕተር ወይንም ዩኒት ነው ወይንም ክፍለ ትምህርት ነው። The region Ethiopia and the Horn are referred to as the cradle of humankind and a place where prerequisites for early civilization took place. ከዚህ በፊት እንደተማርነው ኢትዮጵያና የኢትዮጵያ አካባቢ ወይንም የአፍሪካ ቀንድ የሰው ልጅ ምንጭ ነው ወይንም የሰው ልጅ ዝግባተ ለውጥ ጨርሶ አሁን ሰው የሆነበትን ቅርጽ እስኪይዝ ድረስ እነዚህ ደረጃዎች ያለፈበት አካባቢ ነው። ከዚህ በተጨማሪ ይህ ኢትዮጵያና አካባቢው ወይንም የአፍሪካ ቀንድ የስልጣኔ መነሻም ነው። These developments contributed to the evolution of socio-cultural, economic and political settings. ይህ ሁኔታ ለኢትዮጵያና አካባቢው ለማህበረሰባዊ፣ ባህላዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች እድገት ሂደት ላይ የራሱን አስተዋጽኦ ያደረገ ነው። Here there is a subtitle: Languages, Religions and Peoples of Ethiopia in the Horn. እዚህ ላይ 3.1 ምን ይለናል? ንዑስ ርዕስ ነው። ይህ ንዑስ ርዕስ አጠቃላይ የሚያስተምረን በኢትዮጵያና በአፍሪካ ቀንድ ስለሚገኙ ቋንቋዎች፣ ሃይማኖቶችና ህዝቦች ታሪክ ምን ይመስላል የሚለውን የምንማርበት ንዑስ ርዕስ ነው። For this video, our title could be Language Families. በዚህ ቪዲዮ ወይንም በዛሬው ትምህርታችን የምንማረው 3.11 በኢትዮጵያና በአፍሪካ ቀንድ ስለሚገኙ የቋንቋ ቤተሰቦች እንማራለን ማለት ነው። ስለዚህ በዚህ የቋንቋ ቤተሰቦች ውስጥ የትኛው ቋንቋ ከየትኛው የቋንቋ ስርወ ገድና የቋንቋ ቤተሰብ ይመደባል የሚለውን የምንማርበት ርዕስ ነው። So on this video we will discuss language families. ስለዚህ በዚህ ቪዲዮ የምንማረው ስለ ቋንቋ ቤተሰቦች ይሆናል ማለት ነው። Ethiopia and the whole region is marked by ethnic and linguistic diversities. ኢትዮጵያና የአፍሪካ ቀንድ የተለያዩ ቋንቋዎች እና ብሔር ብሔረሰቦች በስፋት የሚኖርበት አካባቢ ነው። The Horn of Africa is inhabited by peoples who speak various languages and follow different religions. ይህ ኢትዮጵያና የአፍሪካ ቀንድ የተለያየ ቋንቋ እና የተለያየ ሃይማኖት የሚገኝበት አካባቢ ነው። ህዝቡ የተለያየ ቋንቋ ይናገራል። ከዚህም በተጨማሪ የተለያዩ ሃይማኖቶችንም ተከታይ ነው። In addition, there are over 80 languages with many dialects. Yet, there is a strong unity between this cultural and linguistic diversity. በኢትዮጵያና በአፍሪካ ቀንድ ከ80 በላይ ቋንቋዎች ይነገራሉ። ይህ ሆኖ እያለ ወይንም የተለያየ ቋንቋ የተለያየ ሃይማኖት ህዝቡ ተናጋሪና ተከታይ ሆኖ እያለ የኢትዮጵያና የአካባቢው ህዝብ እጅግ ጠንካራ የሆነ አንድነት ያለው ህዝብ ነው። Linguists classify the languages of Ethiopia and the Horn into two major super families. Linguists ወይንም የቋንቋ አጥኚዎች በኢትዮጵያና በአፍሪካ ቀንድ የሚነገሩ አጠቃላይ ቋንቋዎችን በሁለት የቋንቋ ስርወ ገንዶች ወይንም ሱፐር ፋሚሊስ ይመድቧቸዋል። These language super families are Afro-Asiatic and Nilo-Saharan. እነዚህ ሁለቱ በአፍሪካ በኢትዮጵያ እና በአፍሪካ ቀንድ የሚነገሩ የቋንቋ ስርወ ገንዶች አፍሮ-ኤዥያቲክ እና ናይሎ-ሳሃራን ተብለው ይጠራሉ። Speakers of the Afro-Asiatic super family are further divided into Cushitic, Omotic and Semitic language families. የአፍሮ ኤዥያቲክ ተብሎ የሚጠራውን የቋንቋ ስርወ ገንድ ስንመለከት በኢትዮጵያና በአፍሪካ ቀንድ 3 የቋንቋ ቤተሰቦች አሉት። እነዚህም ኩሽቲክ፣ ኦሞቲክ እና ሴሜቲክ ናቸው። እንግዲህ በአፍሮ ኤዥያቲክ የቋንቋ ስርወ ገንዶች ውስጥ
በኢትዮጵያና በአፍሪካ ቀንድ 3 የቋንቋ ቤተሰቦች አሉ። ኩሽቲክ፣ ኦሞቲክና ሴሜቲክ ናቸው። እነዚህ የቋንቋ ቤተሰቦች ናቸው። The speakers of the Nilo-Saharan superfamily are also divided into Chari-Nile and Coman speaking families. የናይሎ ሳሃራን የቋንቋ ስርወ ግንድ ተናጋሪዎችን ስንመለከት ደግሞ አጠቃላይ ቋንቋቸው ቻሪ-ናይልና ኮማን ተብሎ በሚጠራ የቋንቋ ቤተሰብ ውስጥ የተመደበ ነው። እንግዲህ ቻሪ-ናይልና ኮማን የቋንቋ ቤተሰቦች ናቸው። ስለዚህ በአጠቃላይ በአፍሮ-ኤዥያቲክም በናይሎ ሳሃራም ያሉ የቋንቋ ቤተሰቦች በስራቸው የትኞቹን ቋንቋዎች ያጠቃለሉ ናቸው ወይንም ያካተቱ ናቸው የሚለውን የምንማርበት ርዕስ ነው። Languages are divided into families according to language dialects. የቋንቋ አጥኚዎች ቋንቋዎችን በቤተሰብ ወይንም በቋንቋ ቤተሰብ ሲመድቡ ለምሳሌ ኩሽቲክ፣ ኦሞቲክ፣ ሴሜቲክ፣ ቻሪ-ናይል፣ ኮማን ብለው ቋንቋዎችን በእነዚህ የቋንቋ ቤተሰቦች ውስጥ ሲመድቧቸው ቋንቋዎች ባላቸው ዲያሌክት ወይንም ልሳን አማካኝነት ነው። አንድ አይነት ልሳን ያላቸውን ቋንቋዎች በአንድ ቤተሰብ ውስጥ ይመድቧቸዋል። ስለዚህ በእያንዳንዱ የቋንቋ ቤተሰብ ውስጥ ያሉት የቋንቋዎች እነማን ናቸው የሚለውን ቀጥለን እናያለን ማለት ነው። ሶሌታሲ አፍሮ ኤዥያቲክ ሱፐር ፋሚሊ። መጀመሪያ የአፍሮ ኤዥያቲክ የቋንቋ ስርወ ግንድ ቤተሰቦችን እንመለከታለን። አፍሮ ኤዥያቲክ ሱፐር ፋሚሊ ከቨር ዘ ላርጀስት ሴክተርስ ኦፍ ኢትዮጵያስ ፖፑሌሽን። የአፍሮ ኤዥያቲክ የቋንቋ ስርወ ግንድ ስንመለከት አብዛኛው የኢትዮጵያ ሕዝብ የሚናገረው ቋንቋ የሚመደብበት የቋንቋ ስርወ ግንድ ነው። It can be further divided into 3 linguistic families. These are Cushitic, Semitic and Omotic. ይህ የአፍሮ ኤዥያቲክ የቋንቋ ስርወ ግንድ በኢትዮጵያና በአፍሪካ ቀንድ 3 የቋንቋ ቤተሰቦች አሉት። ቅድም እንዳልነው ማለት ነው። እነዚህም ኩሽቲክ፣ ሴሜቲክ እና ኦሞቲክ ናቸው። ሶሌታሲ ዋን ባይ ዋን። ስለዚህ ሁሉንም ኩሽቲክ፣ ሴሜቲክ እና ኦሞቲክ ስር ያሉ ቋንቋዎች እነማን ናቸው የሚለውን ቀጥለን እናያለን። ኩሽቲክ፣ በኩሽቲክ ስር ያሉ ቋንቋዎች እነማን ናቸው የሚለውን እስኪ እንመልከት። The vast majority speaks Cushitic language family in terms of both areal coverage and size of speakers. የኢትዮጵያና የአፍሪካ ቀንድ ህዝብ አብዛኛው የኩሽቲክ የቋንቋ ቤተሰቦችን ተናጋሪ ነው ወይንም በኩሽቲክ የቋንቋ ቤተሰብ ስር ያሉ ቋንቋዎችን ተናጋሪ ነው። There is spill over into neighboring countries. የኩሽቲክ የቋንቋ ቤተሰብ ቋንቋዎች ወደ ጎረቤት ሀገርም ተስፋፍተው ያሉ ናቸው። The Cushitic languages have subdivisions. These are North Cushitic, Central Cushitic and Eastern Cushitic. የኩሽቲክ የቋንቋ ቤተሰብ በራሱ ንዑስ ቤተሰቦች አሉት። እነዚህ የኩሽቲክ የቋንቋ ቤተሰብ ንዑስ ቤተሰቦች ኖርዝ ኩሽቲክ ወይንም ሰሜናዊ ኩሽቲክ፣ ሴንትራል ኩሽቲክ ወይንም ማዕከላዊ ኩሽቲክ እና ኢስተርን ኩሽቲክ ወይንም ምስራቃዊ ኩሽቲክ በመባል በ3 የቤተሰብ ንዑስ ክፍል ተከፋፍለው ይገኛሉ። ስለዚህ በእያንዳንዱ የኩሽቲክ የንዑስ ቤተሰብ ውስጥ ያሉ ቋንቋዎች እነማን ናቸው የሚለውን እስኪ አንድ ባንድ እናያለን። በደንብ ተከታተሉ። ሶሌታሲ ዚ ኖርዘርን ኩሽቲክ፣ በሰሜናዊ ኩሽቲክ የቋንቋ ንዑስ ቤተሰብ ውስጥ ያሉ ቋንቋዎች እነማን ናቸው የሚለውን እስኪ እንመልከት። In ancient times, Northern Cushitic was widely spread between the Red Sea and the Nile Valley. በጥንት ዘመን የሰሜናዊ ኩሽቲክ የቋንቋ ንዑስ ቤተሰብ ተናጋሪ ህዝቦች በቀይ ባህርና በአባይ ሸለቆ መካከል ላይ ይኖሩ ነበር ወይንም አሰፋፈራቸው በዚህ ምድር ላይ በቀይ ባህርና በናይል ሸለቆ ወይንም በአባይ ሸለቆ መካከል ላይ የሚኖሩ ህዝቦች ነበሩ። North Cushitic is represented only by the Beja people's language spoken in what is today northwestern Eritrea. በአሁኑ ሰዓት የሰሜናዊ የኩሽቲክ የቋንቋ ንዑስ ቤተሰብ ውስጥ የሚነገረው ቋንቋ በሰሜን በኩል የቤጃ ህዝብ ቋንቋ ነው። ይህ የቤጅኛ ቋንቋ በአሁኑ ሰዓት የሚገኘው በሰሜናዊ ምዕራብ ኤርትራ አካባቢ ነው። ሌላኛው ሴንትራል ኩሽቲክ ነው። ከዚሁ ከኩሽቲክ ቤተሰብ ውስጥ ያለው ንዑስ ቤተሰብ ሴንትራል ኩሽቲክ ወይንም ማዕከላዊ ኩሽቲክ ነው።
Central Cushitic spread during ancient times and it's represented by Blen in Eritrea and the Agaw languages including Blen, Hmtanga, Qamant and Auni in Ethiopia. ይህ ማዕከላዊ ኩሽቲክ ብለን የምንጠራው የኩሽቲክ ንዑስ የቋንቋ ቤተሰብ በዚህ በማዕከላዊ የኩሽቲክ የቋንቋ ንዑስ ቤተሰብ ውስጥ የሚገኙ ቋንቋዎች ከጥንት ጀምረው በስፋት የሚገኙ ቋንቋዎች ናቸው። በዚህ በማዕከላዊ ኩሽቲክ የሚገኙ ቋንቋዎች ስንመለከት አንደኛው ብሌን ነው። ብሌን የሚገኘው በአሁኑ ሰዓት ኤርትራ ውስጥ ነው። ከዚህ በተጨማሪ ኢትዮጵያ ውስጥ የአገው ቋንቋ ብለን የምንጠራቸው ቋንቋዎች በዚህ ውስጥ ያሉ ናቸው። እነዚህ የአገው ቋንቋ ብለን የምንጠራቸው ቋንቋዎች ብሌንን ጨምሮ ህምጣና፣ ቅማንት እና አውኒ ናቸው። እንግዲህ ህምጣና፣ ቅማንትና አውኒ እዚሁ በኢትዮጵያ የሚገኙ ቋንቋዎች ናቸው። ብሌን ግን በአሁኑ ሰዓት የሚገኘው በኤርትራ ነው። በአጠቃላይ የሴንትራል ኩሽቲክ ወይም የማዕከላዊ ኩሽቲክ ቋንቋዎች የአገው ቋንቋዎች ብለን ነው የምንጠራቸው። the other is eastern ኩሽቲክ ሌላኛው ምስራቃዊ ኩሽቲክ ነው። eastern ኩሽቲክ is both the largest and the most diversified branch of the ኩሽቲክ family languages in Ethiopia። ይህ ምስራቃዊ የኩሽቲክ የቋንቋ ንዑስ ቤተሰብ በኢትዮጵያ በስፋት የሚነገር ቋንቋዎች ያሉበት የቋንቋ ንዑስ ቤተሰብ ነው። for this reason it has been subdivided into highland and lowland east ኩሽቲክ። በዚህም ምክንያት በጣም ከመስፋቱ የተነሳ የቋንቋ አጥኚዎች የምስራቃዊ የኩሽቲክ ቋንቋን በሁለት ንዑስ ቤተሰብ ይከፍሉታል። እነሱም ሃይላንድ ኢስት ኩሽቲክ ወይንም በከፍታማ ቦታ የሚነገር የምስራቃዊ የኩሽቲክ ቋንቋዎች እና ሎውላንድ ኢስት ኩሽቲክ ወይንም በቆላማ አካባቢ የሚነገሩ የኩሽቲክ ቋንቋዎች በማለት በሁለት ይከፍሏቸዋል። people under lowland ኩሽቲክ for instance include ኦሮሞ፣ አፋር፣ ሶማሌ፣ ኮንሶ፣ ጊዶሌ፣ ኢርቦሬ፣ ዳሰነች and ሳሆ። በዚህ በቆላማው የምስራቅ ኩሽቲክ የቋንቋ ንዑስ ቤተሰብ ቆላማ የኩሽቲክ የቋንቋ ቤተሰቦች በንዑስ ቤተሰብ ውስጥ የተመደቡ ናቸው። ምክንያቱም ኩሽቲክ ላይ ቅድም እንዳየነው ኩሽቲክ አንድ ቤተሰብ ነው። በኩሽቲክ ቤተሰብ ውስጥ ንዑስ ቤተሰቦችን አይተናል። እነሱም ሰሜናዊ ኩሽቲክ፣ ማዕከላዊ ኩሽቲክ እና ምስራቃዊ ኩሽቲክ ብለን አሁን በእነዚህ ሰሜናዊ ማዕከላዊና ምስራቃዊ ኩሽቲክ ብለን በመጠራቸው ንዑስ የኩሽቲክ ቋንቋዎች ውስጥ ምስራቃዊ ንዑስ ኩሽቲክ አንዱ ነው። በዚህ በምስራቃዊ ንዑስ ኩሽቲክ ደግሞ ሁለት ንዑስ የኩሽቲክ ቋንቋ ቤተሰቦች ይገኛሉ። እነዚህም ሎውላንድ ኢስት ኩሽቲክ እና ሃይላንድ ኢስት ኩሽቲክ ናቸው። የከፍታማ ቦታ የኩሽቲክ ንዑስ ቤተሰብና የቆላማ ቦታ ወይንም በቆላማ አካባቢ የሚገኙ የኩሽቲክ ንዑስ ቤተሰብ ቋንቋዎች ብለን ማለት ነው። ስለዚህ የቆላማ አካባቢ ንዑስ የኩሽቲክ ቤተሰብ ውስጥ የሚገኙ ቋንቋዎች የሚከተሉት ናቸው። እነሱም ኦሮሞ፣ አፋር፣ ሶማሌ፣ ኮንሶ፣ ጊዶሌ፣ ኢርቦሬ፣ ዳሰነችና ሳሆ ናቸው። they are called so because most of the speakers originally lived in the eastern lowlands of Ethiopia and the Horn። የቆላማ አካባቢ የተባሉበት ዋነኛ ምክንያት ያው በዚህ በኢትዮጵያና በምስራቅ አፍሪካ የምስራቁ ክፍል ቆላማ አካባቢ ስለሚገኙ ነው። This language family has become one of the largest in the region following population movement in the 16th century። የዚህ የቋንቋ ንዑስ ቤተሰብ ወይንም የቆላማ አካባቢ ንዑስ የኩሽቲክ ቋንቋ በዚህ በኢትዮጵያና በአፍሪካ ቀንድ ምስራቃዊ ቆላማው አካባቢ በስፋት እንዲኖር ያደረገ የሆነበት ዋነኛ ምክንያት
በ16ኛው መቶ ክፍለ ዘመን የነበረው የህዝቦች እንቅስቃሴ ነበር። እንግዲህ በኢትዮጵያ ታሪክ ውስጥ በ16ኛው መቶ ክፍለ ዘመን ህዝቦች ከቦታ ቦታ በስፋት ተንቀሳቅሰው በተለያየ አካባቢ የተስፋፉበት ዘመን ነበር። በዚህም አብዛኛው ህዝብ እዚህ ምስራቁ የኢትዮጵያና የአፍሪካ ቀንድ አካባቢ ላይ በመስፈሩ ምክንያት የዚህ የቋንቋ ንዑስ ቤተሰብ በስፋት እዚህ አካባቢ ላይ እንዲገኝ አድርጎታል። The speakers of Eastern Highland Cushitic people are ሀዲያ፣ ከምባታ፣ ጠምባሮ፣ ሀላባ፣ ሲዳሞ፣ ጌዲዮ and ቡርጂ live in the highlands of central ኢትዮጵያ። የከፍታማ አካባቢ ንዑስ የኩሽቲክ የቋንቋ ቤተሰብ ውስጥ የሚገኙ ቋንቋዎች ደግሞ የሚከተሉት ናቸው። እነሱም ሀዲያ፣ ከምባታ፣ ጠምባሮ፣ ሀላባ፣ ሲዳማ፣ ጌዲዮ እና ቡርጂ ናቸው። እነዚህ የቋንቋ ተናጋሪ ህዝቦች በማዕከላዊ ከፍታማ ቦታ በኢትዮጵያ የሚገኙ ናቸው። Thus they have collective name Eastern Highland Cushitic። እዚህም በአጠቃላይ የምስራቃዊ የኢትዮጵያና የአፍሪካ ቀንድ ከፍታማ ቦታ የኩሽቲክ የቋንቋ ንዑስ ቤተሰብ ውስጥ የሚመደቡ ናቸው። ስለዚህ በአጠቃላይ የኩሽቲክ የቋንቋ ቤተሰብ ቋንቋዎች እነዚህን ይመስላሉ። ቀጣይ ደግሞ የሴሚቲክ ቤተሰብን እንመልከት። ኦር ዚ ሴሚቲክ ፋሚሊ ከዚሁ ከአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ የሴሚቲክ የቋንቋ ቤተሰብ ውስጥ የሚገኙ ቋንቋዎች ደግሞ እነማን ናቸው የሚለውን እስኪ እንመልከት። ሴሚቲክ ፋሚሊ ኢን ኢትዮጵያ ኢን ዚ ሆርን ዲቫይድ ኢንቱ ኖርዘርን ሴሚቲክ ኤንድ ሳውዘርን ሴሚቲክ። ሴሚቲክ የቋንቋ ቤተሰብ በኢትዮጵያና በአፍሪካ ቀንድ በሁለት የቋንቋ ንዑስ ቤተሰብ ውስጥ ይከፈላል። እነሱም ኖርዘርን ሴሚቲክ ወይንም ሰሜናዊ ሴሚቲክ እና ሳውዘርን ሴሚቲክ ወይንም ደቡባዊ ሴሚቲክ ተብሎ በሁለት የሴሚቲክ የቋንቋ ንዑስ ቤተሰብ ይከፈላል። ሶሌታሲ ኖርዘርን ሴሚቲክ። በኖርዘርን ሴሚቲክ የቋንቋ ንዑስ ቤተሰብ ውስጥ የሚገኙ ቋንቋዎች እነማን ናቸው የሚለውን እስኪ እንመልከት። ግዕዝ ኢዝ አን አንሸንት ላንጉጅ ኦፍ ኖርዘርን ኢትዮጵያ። እንግዲህ ግዕዝ በሰሜን ኢትዮጵያ ጥንታዊ ቋንቋ ነበር። ግዕዝ ኢዝ ናው ኮንፋይንድ ቱ ዩዝ ኢን ዘ ኢትዮጵያን ኦርቶዶክስ ቸርች። ግን አሁን ላይ የግዕዝኛ ቋንቋ እዚሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ ታጥሮ የተቀመጠ ነው ወይንም እዛ ውስጥ ያለ ነው። አዘርስ አር ትግረ ፋውንድ ኢን ዘ ኤሪትሪያ ሎውላንድስ ኤንድ ትግረኛ ስፖከን ኢን ሳውዘርን ኤሪትሪያ ኤንድ ትግራይ። ሌሎኞቹ በዚህ በሰሜናዊ ሴሜቲክ ንዑስ ቤተሰብ ውስጥ የሚገኙ ቋንቋዎች ከግዕዝ በተጨማሪ ትግረ ነው። ትግረ በኤርትራ ቆላማው አካባቢ የሚነገር ቋንቋ ሲሆን ትግረኛ ደግሞ በኤርትራ ደቡባዊና በትግራይ በኢትዮጵያ ትግራይ አካባቢ የሚነገር ቋንቋ ነው። ሳውዘርን ሴሚቲክ ሌላኛው ሳውዘርን ሴሚቲክ ነው። ሳውዘርን ሴሚቲክ ኮንሲስትስ ኦፍ አምሃሪክ፣ አርጎባ፣ ጋፋት ኢዝ ናው ኦልሬዲ ኤክስቲንክት ላንጉጅ፣ ጉራጌኛ፣ ስልጤ፣ ሀረሪ ኤንድ ዛይ ላንጉጅስ። ሌሎቹ ደግሞ በዚህ በሳውዘርን ሴሚቲክ ወይም ደቡባዊ ሴሚቲክ የንዑስ የቋንቋ ቤተሰብ ውስጥ የሚመደቡት የሚከተሉት ናቸው። እነሱም አማርኛ፣ አርጎባ፣ ጋፋት። ይህ ጋፋት ብለን የምንጠራው ቋንቋ አሁን ላይ የጠፋ ቋንቋ ነው። ጉራጌኛ፣ ስልጤ፣ ሀረሪና የዛይ ቋንቋዎች ናቸው። ስለዚህ የሴሚቲክ የቋንቋ ቤተሰብ ውስጥ ያሉ ቋንቋዎች በአጠቃላይ እነዚህን ይመስላሉ። ቀጣይ ደግሞ ሌታሲ ኦሞቲክ ፋሚሊ በዚሁ በአፍሮ ኤዥያቲክ ሱፐር ፋሚሊ ወይንም በአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ የሚገኝ ሌላውን ቤተሰብ እንመልከት። እሱም የኦሞቲክ የቋንቋ ቤተሰብ ነው። ስለዚህ የኦሞቲክ የቋንቋ ቤተሰብ በኢትዮጵያና በአፍሪካ ቀንድ ቤት አካባቢ ይነገራል የሚለውን እንመልከት። ኦልሞስት የኦሞቲክ ቋንቋ የሚነገረው ኢትዮጵያ ውስጥ ብቻ ነው። ሞስት ኦፍ ዘ ኦሞቲክ ስፒከርስ ሊቭ ኢን ኤንድ አራውንድ ዘ ኦሞ ሪቨር ባይዝን። አብዛኛዎቹ የኦሞቲክ ቋንቋ ተናጋሪዎች የሚገኙት የኦሞ ወንዝን ተከትሎ ነው። ኢን ኢርሊየር ታይምስ ኢት ሃድ ኤክስቴንድድ ማች ፈርዘር ቱ ዚ ኖርዝ። ግን በጥንቱ ዘመን
የኦሞቲክ ቋንቋ ወደ ሰሜን አካባቢም ተስፋፍቶ የነበረ ቋንቋ እንደነበረ ምልክቶች አሉ። ለምሳሌ ዚሽናሻ ኢን ዘ ቤኒሻንጉል ጉሙዝ ሪጅን ኤንድ አንፊሎ ኢን ወለጋ አር ጉድ ኤግዛምፕልስ ኦፍ ዚስ ሙቭመንት። ለምሳሌ ሽናሻ ቋንቋ በቤኒሻንጉል ጉሙዝ የሚገኝ ነው። እንዲሁም አንፊሎ በወለጋ አካባቢ የሚገኝ ቋንቋ ነው። እነዚህ ቋንቋዎች የኦሞቲክ ቋንቋ በሰሜኑ የኢትዮጵያ ክፍልም እንደነበረ ማሳያ ናቸው። There are as many as different Omotic languages spoken in Ethiopia today. Some examples of the Omotic language speaking pupils are Ari, Bana, Basketo, Bench, Chara, Daro, Dimi, Dizi, Dorze, Gamo, Ganza, Gail, Gofa, Hammer, Hozo, Kachama, Ganjule, ካሮ፣ ከፊቾ፣ ኮንታ፣ ኮሬቴ፣ ማሌ፣ ሜሎ፣ ናይ፣ ኦይዳ፣ ሲዞ፣ ሸኪቾ፣ ሸኮ፣ ወላይታ፣ የም፣ ዛይስ ኤንድ ኢቲሲ። እንግዲህ እነዚህ በአጠቃላይ አሁን የጠራኋቸው ቋንቋዎች በኦሞቲክ የቋንቋ ቤተሰብ ውስጥ የሚነገሩ ቋንቋዎች ናቸው ወይንም የሚመደቡ ቋንቋዎች ናቸው። In general, the Omotic language family spoken only in Ethiopia. በአጠቃላይ የኦሞቲክ ቋንቋ የሚነገረው ኢትዮጵያ ውስጥ ብቻ ነው። እስካሁን ያየነው የአፍሮ ኤዥያቲክ የቋንቋ ስርወ ግንድ ውስጥ ያሉ የቋንቋ ቤተሰቦችንና ቋንቋዎችን ነው። በቀጣይ ደግሞ የናይሎ ሳሃራን የቋንቋ ስርወ ግንድ ውስጥ ያሉ የቋንቋ ቤተሰቦችና ቋንቋዎች እነማን ናቸው የሚለውን እንመልከት። ናይሎ ሳሃራን ሱፐር ፋሚሊ In Ethiopia, the Nilo-Saharan superfamily speakers mainly live on the Ethio-Sudan border, but some of these peoples are living in the Abai Gorge and along the banks of the tributaries of Abai in Wallagga. የናይሎ ሳሃራን የቋንቋ ስርወ ግንድ ቋንቋዎች በኢትዮጵያ የሚነገሩት ወይንም የሚገኙት በኢትዮጵያና በሱዳን አዋሳኝ አካባቢዎች ሲሆን ከዚህም በተጨማሪ በአባይ ሸለቆና በአባይ ገባር ወንዞች በወለጋ አካባቢ የሚነገሩ ቋንቋዎች ናቸው። ናይሎ ሳሃራን ሱፐር ፋሚሊ ሃዝ ቱ ፋሚሊስ። የናይሎ ሳሃራን የቋንቋ ስርወ ግንድ ሁለት የቋንቋ ቤተሰቦች አሉት። ዚስ አር ቻሪናይል ኤንድ ኮማን። እነሱም ቻሪናይል እና ኮማን ናቸው። ስለዚህ በቻሪናይል እና በኮማን የቋንቋ ቤተሰቦች ውስጥ የሚገኙ ወይንም የተመደቡ ቋንቋዎች እነማን ናቸው የሚለውን አንድ ባንድ እናያለን ማለት ነው። ሶሌታሲ ቻሪናይል እንመልከት። ቻሪናይል ፋሚሊ ኢንክሉድስ the languages of the peoples of አኝዋክ፣ ኑር፣ ሜን፣ መጀንግር፣ ቤኒሻንጉል፣ ኮማ፣ ሙርሲ፣ ሱርማ ኤንድ ቲርማ። በቻሪናይል የቋንቋ ቤተሰብ ውስጥ የሚመደቡ ቋንቋዎች የሚከተሉት ናቸው። እነሱም አኝዋክ፣ ኑር፣ ሜን፣ መጀንግር፣ ቤንሻንጉል፣ ኮማ፣ ሙርሲ፣ ሱርማና ቲርማ ናቸው። ኮማን በኮማን የቋንቋ ቤተሰብ ውስጥ የሚገኙት ደግሞ እንመልከት። The Koman language family includes the peoples of Gums, Koma, Sis, Mao and Komo. በኮማን የቋንቋ ቤተሰብ ውስጥ የሚገኙ ወይንም የተመደቡ ቋንቋዎች ደግሞ ጉምዝ፣ ኮማ፣ ሲዝ፣ ማኦና ኮሞ ናቸው። እንግዲህ በአጠቃላይ በኢትዮጵያና በአፍሪካ ቀንድ የሚነገሩ የቋንቋ ስርወ ግንዶች፣ የቋንቋ ቤተሰቦችና ቋንቋዎች እነዚህን ይመስላሉ።